ሰበር ዜና መጋቢት 1 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል ተፈራ ማሞን ለመግደል በጄኔራል አበባው የተመራ በልዩ ኮማንዶ ከአዲስ አበባ በሄሊኮፕተር የገቡ ያገዛዙ ልዩ ጦርና ተዋጊ ሄሊኮፕተር የተሳተፈበት ከባድ ጦርነት እየተደረገ ነው። ጄኔራል ተፈራ ማሞን በስድስት አቅጣጫ ለመክበብ የተደረገው ሙከራ የፋኖ ጦር በከፍተኛ መስዋዕትነት እየተዋደቀበትም ይገኛል። የፋኖ ጦር በከባድ ሁኔታ እያደረገ ባለው ጦርነት በርካታ የአየር ወለድ ኮማንዶችም ተገድለዋል። ትላንት አመሻሹን የተጀመረው ውጊያ እስከ ዛሬ ቀጥሏል። ዝርዝር መረጃ ከቦታው ይዘናል። ኤርትራና ህወሓትን ከመውጋታችን በፊት አዲስ አበባን ከፋኖ ስጋት ነፃ ማውጣት አለብን፣ ለዚህም ጄኔራል ተፈራ ማሞ መገደል አለበት በሚል የተጀመረው የብልጽግና ኦፕሬሽን ምን ገጠመው ይዳሰሳል። በሌላ በኩል በጎጃም በመድፍና ዙ 23 የታገዘ ውጊያ ሲደረግ የአሳምነው እዝና ቴዎድሮስ እዝ የብልጽግናን ጦር ቀነኒሳን ባስናቀ መልኩ እስኪሮጥ ድረስ አይቀጡ ቅጣት ቀጥተውታል። በዝርዝር መረጃም ይዳሰሳል። በሌላ በኩል የመካከለኛው ምስራቅ ጦርነት ዛሬም ሲቀጥል ኢራን ሚሳኤሎችን ማስወንጨፏን ተያይዘዋለች። አሜሪካና እስራኤልም የኢራን ምድርን ያለማቋረጥ እየደበደቡ ነው። አዲሱ የኢራን መሪ የሟቹ ካሜኒ ልጅ ሙጅታይብ ካሜኒም በእስራኤል ጥቃት ከሞት ተርፈው በከባዱ መቁሰላቸውንም የኢራን ብሔራዊ ቴሌቪዥን አረጋግጧል። ዝርዝር መረጃም ይዘናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በመካከለኛው ምስራቅ እየተደረገ ወዳለው ከባድ ጦርነት አልፋለሁ። በአሜሪካና በእስራኤል ጥምረት በኢራን ላይ የሚካሄደው ወታደራዊ ዘመቻ 12ኛ ቀኑን የያዘ ሲሆን ወታደራዊ እንቅስቃሴው በቀጠለበት ሁኔታ ግጭቱም የመቀዝቀዝ ምልክት አላሳየም ተባለ። ከተረጋገጡ ዘገባዎችና ትንተናዎች የተገኘውን የቅርብ ጊዜ መረጃዎችን እንደሚከተለው እናቀርብላችኋለን። የአሜሪካና የእስራኤል ኃይሎች ሌሊቱንና ዛሬ ጠዋት የአብዮታዊ ጠባቂም የኢራን IRGC የእዝ ማዕከላት የሚሳኤል ማምረቻና ማስወንጨፋ ጣቢያዎችን እንዲሁም ወታደራዊ እንቅስቃሴን የሚደግፉ የኢነርጂ መሰረተ ልማቶችን ኢላማ ያደረገ ጥቃቶችን አሜሪካና እስራኤል ፈጽመዋል። በቴህራንና በዙሪያው ባሉ ክፍለ ሀገራት አዳዲስ ፍንዳታዎችና የእሳት ቃጠሎችም መከሰታቸው ተዘግቧል። በተለይም የነዳጅ ማከማቻዎችና ማጣሪያዎች መመታታቸው ሰፊ ጥቁር ጭስና የኃይል መቆራረጥ አስከትሏል ነው የተባለው። የአሜሪካና የእስራኤል ኃይሎች ባለስልጣናት ጥቃቱ በቀጥታ ከኢራን ባሊስቲክ ሚሳኤል ፕሮግራምና ከቀጠናው ተላላኪው ድጋፍ ጋር የተያዙ ተቋማት ላይ ያነጣጠረ መሆኑንም ገልጸዋል። ከየካቲት ወር መጨረሻ ጀምሮ የተፈጸሙ ጥቃቶችም በሺዎች የሚቆጠሩ ሲሆን የኢራን መጠነ ሰፊ የሚሳኤል ጥቃት የመሰንዘር አቅሟ ከ80 እስከ 90 በመቶ መዳከሙም በበርካታ ሚዲያዎች ተረጋግጧል። የኢራን አጸፋዊ ምላሽም ቀጥሏል። የኢራን አጸፋዊ ምላሽ ወደ እስራኤልና ወደ ባህረ ሰላጤው ሀገራት የሚሳኤልና የድሮን ጥቃቶችን ያካተተ ነበር። የእስራኤል አየር መከላከያ አብዛኞቹን ያከሸፈ ቢሆንም በማዕከላዊ አካባቢዎች በደረሰ ጥቃት ሲቪሎችም ቆስለዋል። ተመሳሳይ ሙከራዎች በሳውዲ አረቢያ፣ በተባበሩት አረብ ኤምሬት፣ በኳታር፣ በባህሬንና በኩዌት ላይ የተሰነዘሩ ቢሆንም አብዛኞቹ መክሸፋቸውን የሀገሪቱ የጦር አዛዦች ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺም ከአሜሪካ ጋር የሚደረግ ድርድር
መራር ልምድ በመሆኑ የማይታሰብ መሆኑንና አገራቸው ራሷን እንደምትከላከልም ገልጸዋል። የኢራን የአብዮታዊ ጠባቂ ኃይሉ ከ1 ቶን በላይ የሚመዝኑ አውዳሚ ራስ ያላቸውን ረጅም ርቀት ተወንጫፊ ሚሳኤሎችን ከዚህ በኋላ ለመጠቀም ማቀዳቸውንም ጠቁመዋል። እንደሚታወቀው በትላንትናው ዕለትም እንደዘገብንላችሁ በፖለቲካው ረገድ የሃይማኖት አባቶችና ወታደራዊ አመራሮች በኢራን በኩል የሞቱትን የጠቅላይ መሪ አያቶላ አሊ ኻሜኒ ልጅ የሆኑትን ሙጅታባ ኻሜኒን አዲስ ጠቅላይ መሪ አድርገው አጽድቀዋል። በቴህራንም የድጋፍ ሰልፎች ተካሂደዋል። አሜሪካና እስራኤል ይህ ሹመት የጽንፈኞች ፖሊሲን የሚያስቀጥል መሆኑን ስጋታቸውን የገለጹ ሲሆን ከኢራን የሚወጡ መረጃዎች ደግሞ ይህ አዲስ የተመረጠው የኻሜኒ ልጅ በድጋሚ መመታቱንና መቁሰሉንም እየጠቆሙ ነው። ፕሬዚዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ በድጋሚም ጠይቀዋል። ኢራን በሆርሙዝ የባህር ሰርጥ የኢነርጂ ፍሰት የምታስተጋጉል ከሆነ እርምጃው እንደሚጠናከር ያስጠነቀቁት ትራምፕ ዘመቻው በተሟላ ሁኔታ እየተከናወነ መሆኑንና በጣም በቅርቡ እናጠናቅቀዋለን ሲሉም ገልጸዋል። ዛሬ በወጣ እጅግ አስገራሚ መረጃ ደግሞ የኢራን ብሔራዊ ቴሌቪዥን አዲሱ ጠቅላይ መሪ ሙጅታባ ኻሜኒ በእስራኤል በደረሰ ጥቃት በከፍተኛ ሁኔታ መቁሰላቸውንም በይፋ አምነዋል። እስራኤል በመጀመሪያም አቆሰልኩት ያለች ሲሆን አሁን የኢራን ቴሌቪዥን በይፋ አምነዋል። ይህን ተከትሎ ፕሬዚዳንት ትራምፕ በሰጡት መግለጫ ኢራኖች ትልቅ ስህተት ሰርተዋል፣ እሳቸው በስልጣን ላይ ይቆያሉ ብዬ አላስብም ሲሉም ተሳልቀዋል። ፕሬዚዳንቱ አክለውም አሜሪካ ዘመቻዋን አጠናክራ እንደምትቀጥልና ጦርነቱ እዚህ ጋር እንዲያበቃ ወይንም ይበልጥ እንዲገፋ የማድረግ ሙሉ ስልጣን አለን፣ እኛ ግን ወደፊት እንገፋለንም ብለዋል። ግጭቱ በባህረ ሰላጤው ሀገራት ላይም ከፍተኛ ጉዳትን እያደረሰ ይገኛል። ኢራን በባህሬን የሚገኙ የባፖም የነዳጅ ማጣሪያ በመምታት ተቋሙን የአስቸኳይ ጊዜ እንዲያውጅም አድርገዋል። በባህሬን ዋና ከተማ መናማ በሚገኘው አንድ ሰማይ ጠቀስ ህንፃ ላይ በደረሰ የድሮን ጥቃት 13 አሜሪካውያን መቁሰላቸውና አንድ ሰው መሞቱን የባህሬን የሀገር ውስጥ ሚኒስትርም አረጋግጧል። በሌላ በኩል ሳውዲ አራምኮም በሁለት የነዳጅ ማውጫ ቦታዎች ላይ ምርት መቀነስ መጀመሯም ተዘግቧል። በሃንጋሪ ደግሞ ጠቅላይ ሚኒስትር ቪክተር ኦርባን በነዳጅ ቀውስ ምክንያት ከነገ ጀምሮ የነዳጅ ዋጋ ገደብ እንደሚደረግበትም አስታውቀዋል። ከዚህ በተጨማሪ ኢራን በትላንትናው ዕለት በሰነዘረቻቸውና ከእስራኤል አይረን ዶም ባመለጠ አንድ የሚሳኤል ጥቃት ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት ማለት ነው የሁለት ሰዎች ህይወት ማለፉም የተረጋገጠ ሲሆን ሄዝቦላ በቤት ሸምሽን የሚገኘውን የእስራኤል የሳተላይት ጣቢያ ማውደሙንም የሚያሳይ ምስሎች ወጥተዋል። የአሜሪካ ባህር ኃይል በፋርስ ባህረ ሰላጤ ውስጥ 3 የኢራን የጦር መርከቦችን መቶም እንዲሰምጡ ማድረጉንም አስታውቋል። ዩክሬን የአሜሪካን የጦር ሰፈሮች ከኢራን ድሮኖች ለመከላከል የድሮን ባለሙያዎችንና መቃወሚያዎችን ወደ ዮርዳኖስ መላኳን ፕሬዝዳንት ዘለንስኪም አስታውቋል። ፈረንሳይ በበኩሏ የአውሮፕላን ተሸካሚ መርከቧን ጨምሮ 12 የጦር መርከቦቿን ወደ ቀጠናው እያሰማራች ነው። በተያያዘ መረጃ ፕሬዝዳንት ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኢራን ስላለ ወታደራዊ ዘመቻ በስልክ መወያየታቸውን አስታውቀዋል። ይህ በእንዲህ እንዳለ ደግሞ በአንጻሩ የኢራን አብዮታዊ ጠባቂ ኃይል የጦርነቱን ማብቂያ የምንወስነው እኛ ነን እንጂ አሜሪካ አይደለችም ሲልም ዝቷል። በተጨማሪም እስራኤልንና አሜሪካን የሚያባርር ማንኛውም አረብ ወይንም አውሮፓዊ ሀገር በሆርሙዝ የባህር ሰርጥ በነጻነት የመንቀሳቀስ መብት ይሰጠዋል ሲል የዲፕሎማሲ ጫና ለመፍጠርም ሞክረዋል። ይህን ተከትሎ ፕሬዚዳንት ዶናልድ ትራምፕ የሆርሙዝን ሰርጥ እንዘጋለን በሉና ከዚህ ጥቃት 20 እጥፍ የሚሆን ምት ትመታላችሁ ሲልም አስጠንቅቋቸዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በአፋብን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው የተመራ ውጊያ በሸበል በረንታ ተካሄደ። በትላንትናው ዕለት በሸበል አራጤና ቁጥቋጦ አቅጣጫ መድፍ ዙ 23 እና ሞርታሮችን ጨምሮ ከፍተኛ ቁጥር ያለውን ሰራዊት ይዞ በፋኖ ላይ
ውጊያ የከፈተው የብልጽግና ኃይል ሙሉ ቀን ሙትና ቁስለኛ ሲሰበስብ መዋሉ ተነገረ። በብልጽግና 6ኛ እዝ ምክትል አዛዥ ጀነራል ለጋሮ የተመራውና ሰፊ ዝግጅት የተደረገበት የብልጽግና ማጥቃት በእነማይ ለመንጭና አካባቢ በርካታ የመድፍ አረሮችን በመወርወር በሸበላ ራጤና ቁጥቋጥማ ብዙ የመድፍና የሞርተር ቅንቡላዎችን በማስወንጨፍ የፋኖን ይዞታ ለማስለቀቅ ያደረገው ጥረት የብልጽግና ጦር ሳይሳካለት ቀርቷል። የአፋብን አሳምኖ እዝ አጼ ዘርዓ ያዕቆብ ኮር ናዶ ክፍለ ጦር ቀኛዝማች ይታገሱ ሻለቃና በፍቃዱ በላይ ክፍለ ጦር የአፋብን ቴዎድሮስ እዝ 64ኛ ክፍለ ጦር በጋራ የፈጸሙት የመከላከልና የመልሶ ማጥቃት ውጊያ የአፋብን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው በግንባር የመራው ሲሆን በብልጽግና በኩል ከ28 እግረኛ ሰራዊት ሲደመሰስ 13 ደግሞ ከባድ ቁስለኛ ሆነዋል። በትላንትናው ዕለት ከሌሊቱ 10 ሰዓት እስከ ምሽቱ 12 ሰዓት ተኩል ድረስ በወሰደው አውደ ውጊያ የብልጽግና ኃይል በሞርተር በመድፍና በዙ 23 ባደረገው ደመነፍሳዊ ከፍተኛ ድብደባ የአርሶ አደር መኖሪያ ቤቶችንና የቤት እንስሳት ላይ ከፍተኛ ጉዳት ከማድረሱ በስተቀር በፋኖ ኃይል ላይ አንዳችም ጉዳት አላደረሰም ነው የተባለው። በመጨረሻም የብልጽግና ጦር በሰው ኃይልና በሜካናይዝድ ርብርብ ጨለማነ ተገን በማድረግ አስከሬኑን ለቅሞ ወደ ብቸና ከተማም ፈርጥጧል ነው የተባለው። ይህ በእንዲህ እንዳለ ከሸዋ ወደ ተሰማው ሰበር ዜና አልፋለሁ። ጀነራል አበባው የመራው ኦፕሬሽን በሸዋ መካሄዱ ተነገረ። የአገዛዙ ጦር በትላንትናው ዕለት ጀነራል ተፈራ ማሞን ለማስገደል በልዩ ኮማንዶ የተመራ ጀነራል አበባው ከደብረ ብርሃን ሆኖ የመራው ኦፕሬሽን አካሂደዋል። ኦፕሬሽኑ ጀነራል ተፈራ ማሞ በኤፍራታ ግድም ወረዳ አቅራቢያ ካሉ አካባቢዎች ተንቀሳቅሷል በሚል በተዋጊ ሄሊኮፕተር ጭምር የተደረገ ሲሆን የብልጽግና ኮማንዶዎች ከተዋጊ አውሮፕላን በተጨማሪ ጀነራል ተፈራ ማሞን በህይወት መያዝ ከቻልን ወደ አዲስ አበባ የምንወስድበት በሚል ሄሊኮፕተር አዘጋጅ እንደነበረም ተነግሯል። አገዛዙ ልዩ ኦፕሬሽን አድርጎ በጀመረው በዚህ የትላንት ኦፕሬሽን ከአዲስ አበባ በ6 ዙር ሄሊኮፕተር ማመላለስ ከ100 በላይ ልዩ የተባሉ የኮማንዶ ቡድን በአየር ወለድ መልኩ ያስገባ ሲሆን እዛው ሸዋ ውስጥ የሚገኙት የ102ኛ ኮር የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ ብርጌዶችም በኦፕሬሽኑ ተሳትፈዋል ነው የተባለው። ፋኖ ባልጠበቀው ሁኔታና ሰዓት ጥቃቱን በጀነራል አበባው የሬዲዮ ትዕዛዝ እየተመሩ የከፈቱት እኚህ የአገዛዙ የተመረጡ ወታደሮች ዓላማቸው ጀነራል ተፈራ ማሞን ከቻሉ መማረክ ካልሆነ ደምስሶ መመለስ ነበረ። በተለይ በትግራይ ላይና ኤርትራ ላይ ጦርነት ከመክፈታቸው በፊት አዲስ አበባን ከፋኖ ስጋት ለማጽዳት ጀነራል ተፈራ ማሞን መግደል አለብን የሚል ድምዳሜ ላይ ብልጽግናዎች ከደረሱ ሰንበትበት ብለዋል። ታዲያ የኦፕሬሽን ትላንት ቀደም ተብሎ በተገለጸው የኤፍራታ አጎራባች አካባቢዎች የተጀመረ ሲሆን ፋኖ በብዙ በውድ አማራ ልጆች መስዋዕትነት ከባድ ተጋድሎ ከፍሎ ታሪክ ሰርቷል። አሁንም ታሪክ በመስራት ላይ ይገኛል። የፋኖ ጦር ትላንት ባልታሰበ መልኩ የመጣውን የብልጽግናን ጦር በብርሃን ፍጥነት የተከፈተበትን ጥቃት ወዲያውኑ የመከላከል ውጊያ በማድረግ የብልጽግናን ጦር አስቦ የመጣውን የህልም እንጀራ እንዳይበላ ከማድረጉን ባሻገር በርካታ የብልጽግና ልዩ ኮማንዶችንም ደምስሷቸዋል። ጀነራል ተፈራ ማሞን በአጣብቂኝ ከባለማፈን የተሞከረው የጀነራል አበባው ሙከራ እስከ ሌሊት 6 ሰዓት በተደረገ ከባድ ውጊያ በበርካታ አቅጣጫዎችም ተሰብረዋል። ብልጽግና በ6 አቅጣጫ ፋኖን ለመክበብ ቢሞክርም በ6ቱም አቅጣጫ ያሰበው ሳይሳካ በበርካታ አቅጣጫዎች ተመቶም ከበባው ተሰብሮበታል። የፋኖ ኃይል በወሰደው የመከላከል ውጊያ ብቻ ከ39 በላይ የልዩ ኮማንዶ አባላት ተገድለዋል። በፋኖ በኩልም ውድ የአማራ ልጆች መስዋዕትነት የከፈሉ ሲሆን ከመሪያችን በፊት እኛ ንቅደም በሚል 6 የፋኖ አባላት የጀግንነት ውሳኔ ወስነው ከበባውን ሰብረውታል። ሌሊት 6 ሰዓት ላይ የቆመው ውጊያ ሙሉ ለሙሉ የብልጽግናን ከበባ ከሰበረ በኋላ ጠዋት ከነጋ በኋላ ውጊያው የቀጠለ ሲሆን ይህንን ዜና እስከምናጠናክርበት ጊዜ ድረስ ውጊያ እየተደረገ ነው። በዙሪያው ያለ የፋኖ ኃይል ከሸዋ ጠቅላይ ግዛት እዝና ከአሳምነው እዝ በርካታ የፋኖ ጦር ወደ ውጊያ ቀጠና ከአባት አርበኛ ገበሬው ጦር ጋር በመጣመር እየተመመ ሲሆን ከጧት ጀምሮ እስካሁን ባለው የፋኖ ጦር ከመከላከል ውጊያ ወደ መልሶ ማጥቃት ተሸጋግሯል ነው የተባለው። ውጊያው ሲጠናቀቅ ዝርዝር ዘገባ ይዘን
እንመለሳለን። ነገር ግን ጀነራል ተፈራ ማሞ በምንም አይነት አሳሳቢና አስጨናቂ ሁኔታ ላይ እንዳልሆነ ሚዲያችን ከስፍራው አረጋግጣለች። በመከላከያ በኩል እስከ ሌሊቱ ድረስ ከተገደሉት 39 የልዩ ኮማንዶ አባላት በተጨማሪም በጧቱ ውጊያ የዚህን እጥፍ እንደተገደለና እስካሁን በፋኖ በኩል ከሌሊቱ 6 መስዋዕትነት ውጪ ሪፖርት የተደረገ እንደሌለም ነው መረጃዎቻችን የሚያሳዩ። በመጨረሻም ከአፋብን በላይ እዝ ከፍተኛ አመራር ከሆነው አርበኛ አስምሮ ፍቃዴ ጋር ባልደረባችን ቀለብ ስዩም ቆይታ አድርጋለች። ከሱ ጋር ያደረገችውን ቆይታ አድምጠን እንመለስ። አንድ አርበኛ ይዤላችሁ ቀርብ ያለውኝ አርበኛው እንግዲህ አርበኛ አስምሮ ፍቃዴ ይባላልኝ። አርበኛው እንግዲህ በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ከፍተኛ አመራር ነው። እንግዲህ አጠቃላይ ሁኔታዎች ከዚህ ከበላይ እዝ ወታደራዊ እንቅስቃሴዎች አንፃር ምን እየተደረጉ ነው፣ የተገኙ ድሎች እንዴት ናቸው የሚለውን ከሱ ጋር ቆይታ እናደርጋለን። አድማጭ ተመልካቾቻችን አብራችሁን ስለምትቆዩ ከወዲሁ እጅግ አድርጌ ያመሰግናለሁ። አርበኛ ስላገኘው በጣም ደስ ብሎኛል። እንደምን ውለሃል? እግዚአብሔር ይመስገን። እንደምን ዋልሽ እህት ቀለብ? እንደምን አለሽ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ አርበኛ አስምሮ ፍቃዴ በጣም የራሱ ኑሮ የነበረው የራሱ ቤተሰብ ያለው በራሱ ስራ የሚንቀሳቀስ ወንድማችን ነው። ነገር ግን እንግዲህ የአማራ ህዝብ በአጠቃላይ በማንነቱ በዘሩ የዘር ጭፍጨፋ እየተደረገበት ያለበት ሁኔታ አለ። ይህንን የዘር ጭፍጨፋ የተመለከትን እንግዲህ ለአማራ ህዝብ እኔ ዋስትና ካልሆንኩኝ ማን ዋስትና ሊሆነው ይችላል በሚል እንግዲህ የነበረውን ማህበራዊ ህይወቱን አጠቃላይ ቤተሰቦችን ትቶ ወደ ጫካ ከገባ እንግዲህ ቆየት ብሏል ማለት ነው። አርበኛ አስምሮ ፍቃዴ ቀደም ብሎ ትግሉን የጀመረ ነው። ለምሳሌ በ2008 ዓመተ ምህረት ጎንደር ላይ በነበረው አብዮት ከወንድሞቹ ጋር ሆኖ ከፍተኛ ተጋድሎ ያደረገ ነው። በ2013 ዓመተ ምህረት ማለትም በሰሜኑ ጦርነት ጊዜ በ2013 ዓመተ ምህረት በጭና በነበረው ከፍተኛ ወደ ውጊያም የራሱን አስተዋጽኦ ያደረገ አርበኛ ነው። እንዲሁም ፋኖ የኦህዴድ አገዛዝን በትጥቅ ትግል ለመታገል ወደ ጫካ በገባበት ጊዜም እንዲሁ የፋኖ ትግልን ወደ ጫካ ተደራጅተው ገብተው ትግል ማድረግ በጀመሩበት ጊዜ ከፍተኛ የሆነ መሰረት ያለው ተጋድሎ እንዲደረግ ወጣቱን በማደራጀት በተለይ ከነ አርበኛ ውባንተ አባተ ጋር በመሆን ከፍተኛ የሆነ ተጋድሎ ያደረገ ትግሉ መስመር እንዲይዝ የመሰረተ አብሮ የተዋጋ ያዋጋው አርበኛ ነው። በተመሳሳይ የጎንደር አንድነት እንዲመጣም በኮሚቴ ተመርጦ በኮሚቴነትም ከፍተኛ የሆነ አስተዋጽኦ ያደረገ አርበኛ ነው። እንግዲህ በበርካታ ቦታዎች አውደ ውጊያ የተዋጋ ያዋጋ ያለ አርበኛ ነው ይባላል። በዛሬው ዕለት ወደ እናንተ ይዤላችሁ የቀረብኩት አድማጭ ተመልካቾቻችን በድጋሜ ስላገኘው ደስ ይለኛል እያልኩኝ እንግዲህ አድማጭ ተመልካቾቻችን ወደ ማነሳው ቀጥታ ወደ ጥያቄው ይሄዳለው ማለት ነው። እንግዲህ አርበኛ እንግዲህ እንደሚታወቀው በጎንደር በአጠቃላይ ከፍተኛውን አውደ ውጊያ እያደረጋችሁ ያላችሁበት ሁኔታ አለ። በላይ እዝ እንዲሁም ከጠቅላይ ግዛቱ ጋርም እየተጣመራችሁ ከፍተኛውን አውደ ውጊያ እያደረጋችሁ ነው። በተለይ በሻውራ ባለፋ በታች አርማጭሆ በብዙ ደብረ ታቦር ላይ ዞን እስከ መቆጣጠር ድረስ ከዚህ ከወረዳ ባለፈ ዞኖቹንም የመቆጣጠር ጉዳይ ያደረጋችሁበት ሁኔታ አለና እንደው ከዚህ ጋር ተያይዞ ይሄ አውደ ውጊያችሁን በምን መንገድ ነው የምትመሩት? የቅዳችሁ ሁኔታ አጠቃላይ ይሄ ድል የመጣበት ሁኔታ ያለ ረፍት ከምትሰሩት ስራ ጋር ተያይዞ በተለይ ይሄ ማጥራትና ማብቃት የሚል እንቅስቃሴ የሚይዛችሁ ለወራት በመሪ እቅድ ደረጃ እየሰራችሁበት ያላችሁበት ሁኔታ አለና እንዲያው ይሄን ድል ከምን አኳያ የተገኘ ነው ብለህ ትላለህ አርበኛ? መልካም አመሰግናለሁ በድጋሜ እህቴ። እንግዲህ አፋብን በላይ ዘለቀ እዝ ሰሜን አማራ ቀጠና በሶስት ቁልፍ ጉዳዮች ላይ ትኩረት አድርገን በመስራት ላይ እንገኛለን። አንደኛው መደበኛ ውጊያ አቅዶ በመምራት ያለ ረፍት በመዋጋት ላይ እንገኛለን። ሁለተኛው በማያቋርጥ የሰራዊት ግንባታና የማዘመን ስራዎች ላይ ትኩረት አድርገናል። ይህም እንግዲህ በየጊዜው የሰራዊት ስልጠና አለ። ትግሉ ከደረሰበት ምዕራፍ ጋር የሚናበብ የእዝ ሰንሰለቱን የጠበቀ የኮር የክፍለ ጦር የብርጌድ ሻለቆችና ከዛ በታች ያሉ አሃዶችን ወታደራዊ ሳይንሱን በጠበቀ መልኩ መልሶ በማደራጀት
እየሰራን ያለ ነው። ሶስተኛው እንግዲህ ነፃ በወጡ ቀጠናዎች ህዝብ የመረጣቸው ጊዜያዊ የህዝብ አስተዳደር በማቋቋም ህዝባችንንና የማህበራዊ ፍትህ ተጠቃሚ ማድረግ ላይ ትኩረት አድርገናል። በዚህም ያገኘናቸው ውጤቶች በርካታ ናቸው። እንግዲህ የአማራ ፋኖ ብሔራዊ ኃይል ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ የፋኖ ኃይሉ ባለበት ቦታ ሁሉ መደበኛ ውጊያዎች አሉ። ሰራዊታችን ያለ እረፍት እየተዋጋ የማይሞት ታሪክ እየጻፈ እንደሆነ ይታወቃል። ሌላው እዛችን በ5 ኮሮች ከ20 በላይ ክፍለ ጦሮችን ጠርንፎ የያዘበት ወታደራዊ የእዝ ሰንሰለቱ ለሌሎች የፋኖ አደረጃጀት አሪያ የሚሆን ሞዴል የሆነ አደረጃጀቱ የድል ሰራዊትም የገነባ ተቋም ገንብተናል። ሶስተኛ ነፃ በወጡ ቀጠናዎች ህዝባችን እፎይ ብሎ እንዲኖር ለማድረግ ሌባ፣ ዘራፊ፣ አጋችና አንዳንድ ተልእኮ ፈጻሚዎችን በመቅጣት ህዝቡን ድሉን እንዲያጣጥምና ትግሉን እንዲጠብቅ የባለቤትነት ስሜት ፈጥረናል። የብልጽግና አገልጋይ የነበሩ አድማ ብተና የፖሊስ አባላትና ሚሊሻዎች የምህረት አዋጅ አውጥተን በሀገር ሽማግሌዎችና በሃይማኖት አባቶች ፊት ህዝቡን ይቅርታ ጠይቀው መደበኛ ህይወታቸው እንዲኖሩ በማድረግ ላይ እንገኛለን። ሌላው ነፃ በወጡ ቀጠናዎች አባት አርበኞችን በማደራጀት የመደበኛ ሰራዊታችን ድጋፍ ሰጪ እንዲሆኑ ነፃ የወጡ ቀጠናዎች ላይ ማህበራዊ ፍትህ እንዲረጋገጥ አባታዊ ሚናቸውን በመወጣት ላይ ይገኛሉ። ሌሎች በርካታ ስራዎችን በመስራት ላይ እንገኛለን። ከሰሞኑ እንግዲህ በከፍተኛ ተጋድሎ ነፃ በወጡት የወረዳና የዞን ከተማ ህዝባዊ ኮንፈረንስ አድርገን ጊዜያዊ የህዝብ አስተዳደር አስመርጠን ጨርሰናል። ሰሞኑን በከፍተኛ ተጋድሎ እንግዲህ እስከ ዞን ይዘን ነበር። እነሱን በማስተዳደር ላይ እንገኛለን። ምህረት እንዲገቡ የተፈቀደላቸው የአገዛዙ የጸጥታ ኃይሎችም በህዝብ ፊት ይቅርታ ጠይቀው ወደ መደበኛ ህይወታቸው በመመለስ ላይ ናቸው። የአማራ ፋኖ ብሔራዊ ኃይል ንቅናቄ አፋብን ሰሜን አማራ ቀጠና 95% የገጠር ቀበሌዎችንና በርካታ የወረዳ ከተማዎችን ነፃ አውጥተናል። በእነዚህ ነፃ በወጡ ቀጠናዎች የህዝብ አስተዳደር ተመስርቶ ህዝቡ ነፃነቱን እያጣጣመ ይገኛል። ከሰራዊታችን ጋርም እየተናበበ ይገኛል። እንግዲህ ለብልጽግና አመራርና ለአድማ ብተና፣ ለሚሊሻ፣ ለሰላም አስከባሪና ፖሊስ ያቀረብነው የምህረት አዋጅ ጊዜው ሳያልፍ በአዋጁ ተጠቃሚ እንዲሆኑ ጥሪያችንም እያስተላለፍን እንገኛለን። የመጡም አሉ፣ ተቀብለናል። ታድሶ ስልጠናም እየሰጠን እንገኛለን። አሁን የደረስንበት የትግል ቁመና እንግዲህ እኛ ወደ መንግስትነት፣ የብልጽግናው አገዛዝ ደግሞ ወደ ሽፍታነት እየተቀየረ መሆኑ የሚታወቅ ነው። ማሳያ እንግዲህ በሰሞናቱ በአንዳንድ አካባቢዎች በአማራ ሳይንት በሌሎችም ጎንደር አካባቢዎች ባሉ ቤተ እምነቶችን የሃይማኖት አባቶችን በየቦታው ተጽዕኖ ፈጣሪ ሰዎችን እየገደለ ሴቶችን እየደፈረ ያለ የአብይ የግል ሰራዊት መሆኑ ይታወቃል። ይሄ እንግዲህ እንደ በላይ እዝ በዳታ እየያዝን መሆኑን ማሳወቅ እፈልጋለሁ። ሌላው እንግዲህ የመጨረሻው ይሄ ትግል ባለቤቱ ህዝብ ነው። ህዝብ ስለሆነ ህዝባችንን ማዕከል አድርገን ዘላቂ ድሉን እናረጋግጣለን። አመሰግናለሁ። አርበኛ አስምሮ ፍቃዴ። እሺ፣ አመሰግናለሁ አርበኛ አስምሮ በጣም አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።